ሰላም ውድ የጉዳይ ኢንክሉሲቭ ተመልካቾቼ እንደምን አላችሁ? ሆፕ ኤቭሪቲንግ ኢዝ ኦኬ። ዛሬ ይዤላችሁ የመጣሁት እንግዳ ሳራ መሐመድን ነው። ሳራ መሐመድን ለማታውቋት የኔክስት ፋሽን ባለቤትና ዲዛይነር ናት። የዛሬው ርዕሳችን የሁል ጊዜኛ የምናነሳው ቶፒኮችን የምንመርጠው ኢሹዎች ላይ ተመስርቶ ስለሆነ በብዛት ስለ አለባበስ ነው የምናወራው። አለባበስ ምንድነው? ሞደስቲ ምንድነው? ክርስቲያን እንዴት ነው መልበስ ያለበት የሚለውን ነው የምናወራው። እዚህ ጉዳይ ላይ ነው የምናወራው። ሆፕፉሊ በጣም ብዙ ትምህርት ታገኙበታላችሁ። ቢካዝ እኔ እንኳን ኦን ዲስ ፕሮሰስ ብዙ ነገር ተምሬያለሁ ብዬ አስባለሁኝ። አሁንም ደግሞ ከሳራ ስንሰማ ብዙ ነገር የምናገኝ ይመስለኛል። ተከታተሉት። ደግሞም ሌላ ሰጀሽን ወይም ደግሞ ኮሜንት ካላችሁ እዚህ ስር ጻፉልንና ጥያቄም ካላችሁ ለሳሪ በዛው እንደዛ እናረጋለን። በጣም አመሰግናለሁ። ቴንክ ዩ ሳሪዬ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቴንክ ዩ ሶ ማች። አይ ኖ ዩ አር ሶ ቢዚ። ግን ዛሬ ስትመጪ እንድትዋክበሽ ነው መጣሽ አውቃለሁኝ። ግን በቃ አንዳንድ ጊዜ አያልቅም፣ መዋከብ አያልቅም፣ ቢዚነት አያልቅም። እድሜያችን ያው እንግዲህ እስኪደርስ ድረስ አይ ኖ። ስለዚህ አንዳንዴ ብሬክ እየወሰዱ ለእንደዚህ አይነት ሁኔታ ደግሞ ብቻ ቴንክ ዩ ለማለት ነው። አይ ኖ ኬት እንደመጣሽ እንደው በቃ ዝም ብለን የዛሬው ርዕሳችን ያው የዚህ ፕሮግራም እንትን ጉዳዮችን ኢሹዎችን እያነሱ ከዛ በቢብሊካል ቫልዩ እንዴት ነው የሚታዩት፣ እንዴት ነው መሆን ያለብን አዛ ክርስቲያን ወይም ደግሞ ኢሹዎቻችን እንዴት ነው በመጽሐፍ ቅዱስ በእግዚአብሔር ቃል የሚቃኙት ነው የዚህ ፕሮግራም ዓላማውና ዛሬ እኔ የመረጥኩት ርዕስ ስለ አለባበስ ነው። because you're the best person to talk about እንዴት ነው ድሬስ ኮድ እንዴት ነው መሆን ያለበት የሚለው። ለምን ለማታውቋት ሰዎች ሳራ መሐመድ ዲዛይነር የኔክስት ፋሽን ባለቤት ስለሆነች I think I got the right person ብዬ አሰብኩኝ። ግን ወደ ቶፒካችን ከመግባታችን በፊት ሳራ መሐመድ የሚለው ስም ሁሉ ለብዙ ሰዎች ግልጽ አይደለም። ክርስቲያኖች የተወለድሽ እሱ ሌላ ይጅብሻል። ስለዚህ ሳራ መሐመድ ናት። ስለዚህ ያው በፕሮፌሽኔ ፋሽን ዲዛይነር ነኝ። የሶስት ልጆች እናት ነኝ። አንድ ባለቤት አለኝ። ስለዚህ ይሄ ነው። ሌላ ጊዜ በሌላ እንዴት ሆኖ ሳራ መሐመድ እንዴት ወደ ቤተክርስቲያን ነው የሚለውን በሌላ ይሻልሻል። እሺ በጣም ደስ የሚለኝ ሙያ ነው። ባይ ዘ ዌይ በጣም ተወጇለሽ። ኢትስ ክሬቲቪቲ ስለሆነ አይደለ? ክሬቲቪቲ ያለው ውስጡ እውነት ነው። በሙያ ከሆነ እኔ አም ኢንተር ዲዛይነር ነኝ። ስለዚህ የሆነ አይ ቲንክ ሴትን በተለይ አይ ቲንክ ዊ ሞር ክሬቲቭ ብዬ አስባለሁ ከወንዶች። ሜቢ ሰክሰስ ሆኜ ሊሆን ይችላል። ግን ትንሽ ያችን የምሳሌ 31ን ሴት አስባት ታለብስ ነበረ እንዲታረግ ነበረ ከሚለው ውስጥ አንዱ ዲዛይነር እንደሆነች እንትን ያደርጋል። እና አለባበስን እያወራን ከዛ ወደ አንቺ ሙያ እየገባን እንመጣለን። ግን ፋሽን ራሱ ምንድን ነው? ፋሽን እና በክርስቲያን ቫልዩ ኤቭሪ ፋሽን ይመለከተናል። ፋሽን ምንድን ነው? ዲዛይን ምንድን ነው የሚለው። ፋሽን ያው ጤናማ አለባበስ ነው። ሰው ልጅ ራቁቱን እንዳይሆን የሚያደርግ አንድ ነገር ቢኖር የፋሽን ጥበብ ነው። ልብስ መስራት ነው። እንደነ ባስሌል እንግዲህ ይሄን እና እግዚአብሔር የመረጣቸው ሰዎች ነበሩ ልብስን እንዲሸምኑ ጥበበኞችን ይላል። አይገርምሽም? ጥበበኞችን በአእምሮ የተካኑት ይላል። ለካ መካንና ጥበበኛ መሆን ያስፈልጋል። ዝም ብሎ ሰው ልብስ መስራት አይችልም ማለት ነው። በዚህ አጋጣሚ በጣም ደስ የሚል በዚህ ላይ ሁሌ የምናገረው ነገር አለኝ። ባለሙያና ባልትና ይለያያል እላለሁና እግዚአብሔር ጥበበኞችን ሰጥቷልና ከጥበበኞች ጠጋ ብለሽ መማር ትችያለሽ። ግን ያልተፈጠርሽበት እንደመድከም አይ ቲንክ ጊዜ ማባከን ይመስለኛልና ለሁሉም እግዚአብሔር መክሊት ሰጥቶታል። ለኔ በተሰጠኝ ላይ ነው ያለሁትና ስለዚህ ስለሰጠኝ ነገር እግዚአብሔርን አመሰግነዋለሁ። ልክ ነሽ። ምሳሌ ላይ ያለችው ሴት በጣም ጥበበኛ ናትና ታለብስ ነበረ። እኔ እሷ ነኝ ወይ ለማለት ባልችልም ግን ያው እግዚአብሔር ለፈጠረን ነገር ላይ 5 ነሰሰሪ ከሚባሉ ነገሮች አይደል? ልብስ አይደል? ምግብ ዋና እንደው ሼልተር ነው። ስለዚህ ልብስን እኔ አይደለሁም የፈጠርኩት፣ እግዚአብሔር ነው የፈጠረው። መጀመሪያ በነፃነት አኖራቸው አዳምና ሔዋንን ያለ ኃጢአት ምንም ነገር ጋራቸው ራቁታቸው መሆናቸውን እንኳን ሳያውቁ እና ያው ዲያብሎስ እንግዲህ ስራው ሰውን እርቃኑን ማሳየት አይደል? ክፉ ዕውቀት አስገባ። ስለዚህ በዛ እርቃናቸውና
እርቃን ማለት አንድ ሰው እርቃኑን መሆኑን ተገቢ አይደለም። ሰው ሊያብድ ይችላል፣ ግራቁቱን መሄድ ግን አይችልም። ኢቭን እብዶችን እንኳን መንገድ ላይ ስታይ ልብስ ነው የምታለብሽ። ብዙዎች እንደዛ ነው የሚያደርጉትና ልብስ በጣም ኢምፖርታንት ነገር ነው። በዛ ላይ ደግሞ ልብስ ላይ ደግሞ የሚሰሩ ነገሮች አሉ። አሁን በዚህ ዘመን ላይ በጣም ያስፈራል የልብስ ነገር፣ የፋሽን ነገር። ግን ክርስቲያኖች ቢይዙት ብዬ የምመኘው ስፍራ እሱን ነው። በጣም ፔኔትሬት አድርገው ቢገቡበት፣ ማርኬቱን ቢቆጣጠሩት ብዬ የማስበው እሱን ነው። እና ልብስ በጣም አስፈላጊ ነገር ነው። ስቲል ግን ልብሶች ደግሞ ሂስቶሪካል ናቸው። አካባቢን፣ ሁኔታን፣ ዘመንን ገላጭ ስለሆኑ ካልቸርንም ካልቸር ፎርስ አካባቢ ያው ካልቸር ነው። ስለዚህ ሁላችንም በተሰጠን ስፍራ ነው ያለ ነው ብዬ አስባለሁ። ስለዚህ ፋሽን እነዚህን ሁሉ ይጠቀልላል ማለት ካልቸርሽን ኤክስፕሬስ የምታደርጊበት ደግሞም ጥበብንም ክሬቲቪቲንም የምናወጣበት አንዱ መንገድ ነው። ግን ፋሽንን እንደ ክርስቲያን ሴት ስናስብ ፋሽን ምን ያክል ነው? ፋሽን ምን ያክል ነው ስትሬች አድርገን መጠቀም የምንችለው? ፋሽን ስለሆነ ብቻ ትሬንድ ስለሆነ ብቻ ኤቭሪ ትሬንድ ይመለከተናል ወይ? አይመለከተንም። ብዙ ትሬንዶች አሉ ፋሽን ላይ። ለምሳሌ ካዡዋል አለን፣ ኢቭኒንግ አለን፣ ፋንሲ ብዙ ምንላቸው ነገሮች አሉና ስማርት ካዡዋልንም ጨምሮ እነዚህ ኖርማል ልብሶች ላይ ብንሳተፍ ችግር የለውም። ግን የአምልኮ አይነት ልብሶች ደግሞ የሚሰሩ አሉ። አማልክትን የሚመለክበት ሳይንስ ኤንድ ወንደሮች የሚለጠፉበት ኢቭን ኖርማል ቲሸርት መስሎ መልእክት የሚያስተላልፍ ምክንያቱም ነገር ባይን ይገባል ይላል አይደል? ስለዚህ ብዙ ነገር ባይናችን ይመጣል እና እነሱን መስራት የማይገባን ነገሮች ባለመስራት ብንከለከል ጥሩ ነው። አንዳንዴ ዓለም በጣም ኤክስፖዝድ ናት ለብዙ ነገር እና ከብዙ አይነት አንግል ልብስ ሊሰራ ይችላልና ፋሽን ይመስለና አምጥተን ግን መልእክቱ ሳይገባን ከከንፉን አድርገን አሁን ቪክቶሪያ ሲክሬት ብዙ ነገሮች አሉትና ወይ ደግሞ ባላንሲያጋ ለምሳሌ ሲፈጠራኝ ነው ማክ ማድረግ አምላካችን ላይ ማክ የሚያደርጉ ነገሮች እና ጌታ ላይ የሚያላግጡትን አይነት እሱን ነገር አምጥተን ሲለብሱ ያለው ምኑንም አድርገውና ምንድነው ያለማወቅ ጥበብ የመጉደል ጉዳይ ስለሆነ ያው እንደ ጥበበኛ ታይና የነገር ልክ አይደለም ብለሽ መናገር ትችያለሽ። ግን አንዳንዴ ደግሞ ሰዎች በጣም እናቃለን ሲሉ ዝም ማለት ያዋጣል ብዬ አስባለሁ። ምክንያቱም አለማወቃቸውን ስትነግሪያቸው የባሰልህ ይጋባሉ። ሞኝና አትምከሩ ይላል እኮ መጽሐፍ ቅዱስ አይደል? ስለዚህ ከራሱ ውድቀት ይማር ይላል እና ብችል ትውልዴን ብችል የዘመኔን ልጆች እነሱ ላይ ነው መስራት እንፈልገው። ለዚህ ነው ክርስቲያኖች ፋሽንን ወይ ደግሞ የዚህ የአልባሳትን ኢንዱስትሪ ቢቆጣጠሩት ደስ ይለኛል እምልሽ። እሱ ላይ አሁን እንዳልሽው እኮ ነው ማለት በጣም ብዙ አሁን ኤቭሪ ብራንድ እትና ብዙ ጥበቦች ለምሳሌ ሚውዚክ ምናምን እንደምንለው ፋሽን ኢንዱስትሪም ከኋላው ፋሽን ክሬት የሚያደርገው ሰውዬ ማንነት it matters ማን ነው ባለቤት የሚለውን ነገር it matters ለማን ነው ብሩ ኢንቨስት። አሁን እኔ ለምሳሌ የሆነ ብራንድ በጣም ብዙ የምናውቃቸው ብራንዶች አሉ፣ የጌይ እና የሌዝቢያን ብራንዶች አሉ። እነሱን አንጠልጥዬ ይዤ ሲሄድ አይ ፊል ቬሪ በቃ ማለት ኢቭን መነጽር ላይ ሆኖ ዲኤንጂ ብሎ ወንድ ነው እንደተጋቡ ነው I have this ማለት ነውራቸው ነው ክብራቸው ይላልና የኔ ገንዘብ የት ላይ ነው ኢንቨስት የሚደረገው የት ነው ሄዶ የሚያጠፋው የሚለውን ነገር ሰው አይረዳው። በቃ በተለይ I'm sorry to say that ድንገት ብር የሚያገኙ ሰዎች ማስተዋል የሌላቸው ሰዎች አሉና ብድግ ብለው ሁሉን ነገር መገዛዛት ከዚህ ጋር ጉቺ ነው እዚህ ጋር እንትና ነው እዚህ ጋር እና ከምን ጋር ነው የተገናኘው የሚለውን ነገር እንኳን ሪያላይዝ ያደርጋሉ። አንዳንዱ ስፒሪቹዋል ነው of course promising ነው ስፒሪቹዋል ነው ዲማኒክ ነው እና እነሱን ነገሮች በቃ አውቀው ሞተዋል። በቃ እነሱ ገንዘብ ስላላቸው በቃ ብራንድ ነው የለበስ ነው ብለው ያስባሉ። ግን it's not አጋንንት ነው የለበሱት ቢገባቸውና እነሱን ነው ይዘው ፕሮሞት የሚያደርጉት። ያን በገንዘባቸው ጎስቶ በነፃ እኮ አይደለም። በጣም ኤክስፔንሲቭ of course ስለዚህ the more expensive it is the more በጣም high quality ምን መሰለሽ ሰው በሌለው ነገር መክሯራት ይወዳል። ኦኬ ምንድነው አመሙ ዩኒክ ብሎ የሚያስብ ሰው እኔ በቃ መለየት ፈልጋለሁ እኔ እንትና ነኝ ብሎ ራሱ ውስጡ ያልበሰለ ሰው በውጪ ማንነት ራሱ መግለጽ የሚፈልግ ሰው አለ እና ጥበብ የጎደለው ሰው ምን ትይዋለሽ? እንዳልኩሽ ነው በድንገተኛ ገንዘብ ያገኛል። ከየት መጣ ምንድነው ባክስትሪም አያውቅምና ብዙ ጊዜ አይተሽ ደግሞ ከሆነ በጣም ያ ትልልቅ አገራት ባለሀብቶች አይለብሱም።
ቬሪ ሲምፕል በጣም ሳይለንት ከለር አይተሽ ከሆነ አለባበሳቸው በጣም በቃ ቬሪ ስማርት ካጁዋል ነው የሚለብሱት። ጫማቸውን ሱሪያቸው አይፈልጉም መለጠፍ ራሱ ብራንድ የለም ላያቸው ላይ እና እንደው ምን አንድ ትዝ የሚለኝ በጣም ባለሀብት ቤት ሄድንና ቱርክ ሀገር he never wears የሌላ ብራንድ ለብሶ አያውቅም እና የሚለብሰው አንድ አይነት ልብስ ነውና በጣም ትልቅ ፕሮፌሰር ነውና ፕሮፌሰር እንዴት ነው አንተ ሁሉ ጊዜ አንድ አይነት ልብስ የምትለብሰው ስለው ቤት የጋብዛቸዋለሁ አለ because all his closet አንድ አይነት ነው ማለት አንድ ልብስ ነው ከለሩ ግን በጣም ብዙ ነው because I don't want to have an attention አለ ቦታ አለው ፕራይቬት ጀት አለው ምናምን እኛ እኮ ምንም ሳይኖረን በአንዷ ቦርሳ አገር ማስጮህ እንወዳለንና ከስለሌለን እኮ ነው እና ዩኒክነስን በጣም ስለምንፈልግ ነውና አንዳንዴ ቆም ብሎ ማሰብ መረዳት ይጠይቃል። አድቫይዘር ራሱ ያስፈልጋል ብዬ አስባለሁ። ምክንያቱም ለቲኔጅ አላቸው እኮ አይደል ፋሽን ስታይሊስት አላቸው የኛዎቹ የላቸውም even they don't know how to manage their closet እና ትንሽ ችግር ወደ እንትን ሊሆን ይመጣል። ፋሽን አሁን እንደተነጋገር ነው ሁሉም ትሬንድ አይመለከተንም ሁሉም ብራንድ አይመለከተንም እንዳልነው አለባበስስ ማለቴ ከብራንዱም ትክክል ሆኖ ግን ያለባበስ ስታይላችን አንድ ክርስቲያን እንዴት እንድትለብስ ነው። ለምሳሌ ዘዳግም 22:11 ላይ ያለው ቃል አለ ሴት የወንድ ልብስ አትልበስ ወንድም የሴት ልብስ አይልበስ ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነውና ይህንን ያዥልኝ። ከዛ ደግሞ ለእናንተም ጠጉሩን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ የሚለውም አለ። ቲሞቲ ላይ ደግሞ እንዲሁም ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር የሚላሉ። ከዘዳግም ጋር ካለው እንጀምርና ሴት አሁን ቤተክርስቲያን የእግዚአብሔር ቃል የሚለው እንደዚህ ትልበስ ነው ወይም የራስ እንትን አይሆንላችሁ እንደዚህ አሁን ግን የውስጥ ከሚለው አሁን ለምሳሌ ዛሬ እኔ ቀሚስ አድርጋለሁ ግን እዚህ necessarily ይሄ በተጻፈበት ዘመን የሴት ልብስ የሚለውና የወንድ ልብስ የሚለው የትኛው ነው ከሚለው ጀምረን ከዛ ደግሞ የእግዚአብሔር ቃል የሚለው እንደዚህ እንድንለብስ ነው ሞደስቲ ነው የሚለው መሰለኝ በእንግሊዝኛው ሞደስት and self care control ባለው መልኩ ነው የሚለው። ያ እንግዲህ በዛን ዘመን የነበረው አለባበስ ወንዶችም ቀሚስ ነበር የሚለብሱትና ያው ግልድም ነው የነበረው ሴትም ደግሞ ረጅም ነውና አታገልድም ነው ወንድ ሲሆን she cannot manage herself ጎንበስ ቀና ለማለት ምናምን ነውና ቀሚሱ ግን ሲሆን ሙሉ ለሙሉ ይሸፍናታል ነው ፕሮፐርሊ እንደዚህ አይነት ከት ያሉት ሱሪዎች በዛ ዘመን አልነበረም እና እግዚአብሔር ቃል ነው አንሸቅጠውም አንሸካክጠውም እንደሚለው ከኖርን ጥሩ ነው ከቻልን ጸጋ ከበዛልን አሉ ደግሞ እንደዛ የሚኖሩ በቃ ከቀሚስ ውጪ ሱሪ የማይለብሱ ደግሞ አሉ ግን ቃሉን ለማስተካከል እኔና አንቺ መብት የለንም አሜን ብለን ከመቀበል ውጪ ማለት ነው። ስለዚህ ዘመኑ እንዴት ነበር የሚለበሰው እንዳልኩሽ ወደ ኋላ መለስ ብለን ማየት እንችላለን። ነገር ግን ቀሚስ ብንለብስ ነው ውበታችን ቀሚስ ብንለብስ ነው ሞገሳችን ቢሆንልን እኔ ብዙ ለስራ ስለማይመቸኝ ሱሪ ለብሳለሁ ለእንቅስቃሴ ስለማይመቸኝ በቃ ከሱሪ ጋር ነው ያለው ሞስትሊ ማለት ነው። ቀሚስ የምለብሰው ቸርች ስመጣ ብቻ ምቹና ኮምፎርታብል ስለሚያደርገኝ ሱሪ ስለብስም ሰውነቴን ለማሳየት ለማጋለጥ ምናምን ይሄ ነው ሰውነቴ ብዬ ለማሳየት አይደለም አይሀብዛባስ በጣም ቆንጆ ሰውነት ነው ሰውነቴ ግን ሰውነቴን ላሳይ ብዬ ፕላን አድርጌ አልመጣም ፎከስ እሱ ስላይደለ ማለት ነውና የት ነው ፎከሳችን ያለው ነገር የሚለው ነገር በእውነት በዚህ አለባበሴ ውስጥ ማንን መታ ይሆን ብዬ መጠንቀቅ ያስፈልገኛልና ብዙ የማይለበሱ አለባበሶች ይለበሳሉ ቸርች ውስጥና አንዳንድ ጊዜ ወይኔ በጣም የጌታ ቃል ዕውቀት ሰው ሲበዛለት ራሱን የሚያይበት መስታወት ስለሆነ ያ መስታወት ነው እኛ ላይ የሚያንጸባርቀው ብዬ አስባለሁ። ግን ያልበዛለት ምን ይሁን እስኪ በዛለት ድረስ መቀመጥ አለበት እንጂ እንደዚህ አጣርግ እንዲያር ባርግና ባጣርግ ህግ አይደለም ይገዛው
ሰውን የሚገዛ የክርስቶስ ፍቅር ነው። ልክ አሁን ዋይን እንደሚጠጡት ማለት ነው። ለኔ የበለጠብኝ ከዋይን የበለጠ ፍቅር ለክርስቶስ ካለኝ ወደ ዋይን አይመራኝም። ግን I like to have wine በቃ ቀዝቃዛ ነጭ ዋይን ይዤ ምናምን ልል እችላለሁ። ለምን I have that impression ከየት ካለም ያመጣሁት ገባሽ አይደለም? ሰዎች ሲያረጉ ያዩት የገዛኝ ነገር አለ። ለኔ ኢምፕረስድ የሚያደርገኝ ግን ክርስቶስ ከሆነ የዋይን ጉዳይ ለኔ ጥያቄና መልስም አይሆንብኝም፣ ፍቅርም የለኝም። ስለዚህ በየትኛው ፍቅር ነው የምንመላለሰው? ስለዚህ እነዚህ ሰዎች እንዴት ለበሱ እንዴት ሆኑ ሳይሆን በተቻለ መጠን ወደ እውነቱ ሲበራለት ሰው ከእውነት ጋር ላይ ይጣበቅ አይችልም። ገባሽ? አንዳንዴ ደግሞ በጣም ያንግ ይሆኑና ትዳር ይፈልጉና በቃ ራሳቸውን ለማሳየት ብዙ አይነት መንገዶች አሉ። ምክንያቱም ወንዱም በዛ ስለሚሳብ አይፈረድባቸውም ሴቶቹ እኮና እንዲህ አይነትም አለ እና ጸጋ ይብዛላቸው። በጣም አንፈርዱ። ጸጋ ብቻ እግዚአብሔር ጸጋ ሲያበዛልሽ የዛኔ ስላቀማመጥሽ ስላወራሪሽ ስላለባበስሽ የዛኔ ወደ ውስጥሽ የሚመጣው ብርሃን ያጋልጥሻል። ይሄን ነገር የለበሽው ይሄን ለማድረግ ነው እንዴ? ይሄን ነገር የለበሽው ለዚህ ነው እንዴ? እያለ መንፈስ ቅዱስ አይደል አማካሪም ነው መካሪም ነው፣ ግን እድል ሲያገኝ ነው። ገባሽ አይደል? ስለዚህ የመብዛት መጠን ነው አውትፑት የሚያመጣውና ለህቶቲ ማቹሪቲ ማተር ያደርጋል አይደል? ስፒሪቹዋል እና የእድሜ ማቹሪቲ አሁን I used to dress however I wanted to እግዚአብሔር ከልብ ጋር ነው እንጂ ከጨርቃችን ጋር ነገር የለውም ምናምን በሚል ሁሉም እኮ ጠቃሽ ነው። ባይዘው ሰይጣን ጠቃሽ ነው። ዋው በጣም እንደዛ ነበር ማለት ሰይጣንም ጠቅሷል። አንተ እንደዚህ የምትበላ ድንጋዩን ምናምን አድርግልሃለሁ ከዚህ ምናምን ለመላእክቶች ይቀበላል። ሰይጣንም ጠቃሽ ነው የኔ እናት። ስለዚህ ሰው ለልቡ ሐሳብ ለዛው ለተሰጠበት ይጠቅሳል። ገባሽ? እንዳልሹ በእግዚአብሔር ቃል ጋር በተጣበቅሽ ቁጥር በገባሽ መጠን ይሆናል። አሁን አንዳንዴ ጀጅመንታልም እንዳንሆን ፈራለሁ። በዚህ በኩል ጀጅመንታልነት አይደለም። እኔ ብዙ ጊዜ ኮንሰርቫቲቭም አሉ፣ በጣም ደግሞ ክሬዚ የሆኑ ሊበራሊዝምም አለ። ማለት አጓጉል ሳይዝም አልልም። እኔ እንደ ሳራ እኔ እንግዲህ ከጌታም በተጨማሪ ያደኩበትም አካባቢ ግልጽና እውነት የምናገር ህብረተሰቡ ስለሆነ አልሸነግም። ልክ ካይደለሽ ልክ አይደለሽም እላለሁ። ከተሰማኝ ነው እላለሁ እና ያ እኔነቴ ነው። የሳራና እኔነት ጀጅመንታል ነው አይደለም። ብትፈልጊ ጀጅመንታል ነው ብለሽ ወሰጂው አንቺ እንደፈለግሽ። ግን ልክ አይደለሽም ልክና ልክ አይደለንም እኮ እንዳንናገር ጀጅ ታደርጉናላችሁ። ለዚህ እኮ ነው ላይክ ወንድና ወንድ ሴትና ሴት ዶንት ጀጅ ሂም ዶንት ጀጅ ሚ። ኧረ ተይ የተጻፈው እግዚአብሔር ቃልማ ጀጅ ማርኩ ይላል። በእግዚአብሔር ቃል ነው የምንመጣው እንጂ በስጋ ሳይሆን እኔ እንዳልኩሽ ነው አልችልም። የሆነ ስተት ነገር ካገኘ በቃ ስለእንትን ስለሚለኝ ሄጄ ንግር ለባለቤቱ ነው ከጀርባው አይደለም። ልክ አይደለሽም ልክ አይደለም አንተ እንዲት ወጣጥረ መምጣት ምን አመጣው? በቃ ጡንቻው ጥር አድርጎ ይሄ መቀመጥ እስከሚያቀተው ሱሪ ተንጠልጥሎ ለህቶች ብቻ ይመስላል። አረ ወንዶችስ መቀመጫቸው ተወጥሩ ይሄ ተወጥሩ የኔ እኮ ሰፊ ነው እንድች ብሎ በስኪኒ ከዛ ደግሞ እኮ they don't have even the type of body ይሄንን ማኔጅ የሚያደርጉበት እውነቴን ነው። ከዛስ እንደገና ረጅም ካልሲ ከዚህ እዚህ ወይ ካልሲ ወይ ሰማያ ወይ ስትራይፕ ያደርጉና አጥፋው ሲቀመጡ these people አላነበቡም አያውቁም። በቃ እንዳልኩሽ ነው። ሁለት የጴጥሮስ መልእክት የሚለው ምንድነው? ፎከሷ ኢነር ቢዩቲ ስለ ኢነር ቢዩቲ ነው ያወራል። our great attractiveness has to be የክርስቶስ ካራክተራችን ነው መሆን ያለበት። ልብሳችን በውድ የሚገዛው ጌጣችን ሳይሆን መጀመሪያ አትልበሱ ውዱ ክርስቶስ እንዳንሸፍነው ቤተክርስቲያን ውስጥ በተለይ ስንመጣ አቴንሽን ድሮ እንዳናረግ ይመስለኛል እሱን የሚለው አይደለም እንጂ ስናረባው በሞደስቲ ሆኖ ሰው እንዳናሰናክል ብቻ እኮ አይደለም ማለት ሞደስቲ ሴት ለብሳ የሚሰናከል ወንድ ሊመጣ ይችላል። ግን ሰናከል ጋር ወንድ በብዙ ነገር ይሰናከል እሱ ባህሪያቸው ነው ብለን እንሰደውና አትሊስት ግን የቅዱሳን ያለ መሆን ግን በቃ የቅዱሳንን ልብ ወደዛ ላለ ማምጣት መጠንቀቅ አለብን እህቶች። አሁን ይሄንን ግን እንዴ ነው ለያንግ አዳልት አሁን አንቺ ክረምት ላይ ታስተምሪያቸዋለሽ፣ ዲዛይን ታስተምሪያቸዋለሽ፣ አርት አለ ምናምንና እዛ ውስጥ በተለይ ያንግ አዳልትስ አሁን እንደኛ አይደሉም። በተለይም ያሁኑ ዘመኖቹ because ትሬንድ ድሮ ምናመጣው ከታላላቆቻችን ነው አይደለ? አሁን ግን they got it from the internet ያገኙት from TikTok from YouTube from everywhere አሁን ኮንትሮል እንኳን የምናደርገው አይነት ካልሆነብን ድረስ እና how did you manage it ይሄንን ለነሱ እንትን ለማለት? እንግዲህ እንዳልኩሽ እኔ ተናጋሪ ነኝ፣ ለመናገር ምንም ችግር የለብኝም። በተለይ በነገሩ ካሳመነኝና ትክክል ካልሆነ ትክክል አይደለም ትክክል ነው
ለዛ አሁን ለምሳሌ ደራዝ ሶማኔ ጥቃቅንና አነስተኛ ፋሽን ተብሎ የተከፈቱ የስፌት ትምህርት ቤቶች አሉ እና ጥቃቅንና አነስተኛ ወድጆ አባባሌ በጣም ማለት በጣም በስተዋል በቃ ምን ብዬ ልበልሽና ፕሮፌሽናሊ ሳይሆን በቃ ልብስ ስፌት ብለን ድሮ እንደምናየው አይነት ነገር ማለት ነው ግን እነዚህ ደግሞ ዩኒክሊ ለፋሽን ዲዛይን ደግሞ የተሰጡ ደግሞ የሚመጡ ቬሪ ክሪኤቲቭ ልጆች አሉ ምንድነው ክሪኤቲቪቲያቸውን አትገድቢባቸው ግን what makes market sustainable market ምን ይመስላል እንዴት ነው ማርኬት ፔኔትሬት አድርገው መግባት የሚችሉት እነዚህ ወጣቶች ኦኬ በጣስጠስ ያለውንም አሱንዋቸ እድሜ ለሺ በጣጥሶ ይልክልናል ወዘ ኬሚካል ገባሽ ግንስ የኛ ልጆችስ ምንድነው ፔኔትሬት አድርገው ማርኬቱን የሚያስገባቸው ገበያ ላይ ያለው ነገር የሚፈልግ ነገር ምንድነው ምን ቢሰሩ ነው የሚያዋጣ የሚለው ነገር ከፍተኛ ምክክር ነው የምናረጋው በጣም ማለት ነው ስለዚህ ያቁታል እንዳልኩሽ ነው ቀደም ደግሜ እናገራለሁ ባለሙያና ባልትና በጣም የሰማይና የምድር ልዩነት አለው አሁን እዚህ ላይ አሁን ያንግ አዳልትስ ብለን ስለጠቀስናቸው አንዳንድ ጊዜ ያው ቸርች ውስጥ የሚመጣ ሰው የተለያየ ሰው ስለሆነ እንደደረሰበት መመላለስ ስለሆነ ለምሳሌ አዲስ ሰው ሆኖ ከመንገድ ላይ አንዲት መንገድ ላይ የምትሰራ ሴት ወይም ባር ውስጥ የምትሰራ ሰው ቃሉን ላለመጠቀም ነው በጣም እሱ አሁን ቸርች ብትመጣ ዛሬውኑ አላልሽን ካላስተካከልሽ ብለን አንማገታለን ዛሬውኑ ፍቅር ነው አይደለም ፍቅርና ያ ፍቅር ከውስጥ የሚያወጣው ብዙ ነገር ልክ እንደ ሁላችን ብዙዎቻችን ብዙ ነገር ከክርስቶስ አስጥሎናል አይደለም የክርስቶስ ፍቅር ብዙ ነገር አስጥሎ እንኳን አለባበስ ባህሪያችን ውስጣችን ያለው ያስጣልና አምላክ ስለሆነ ወይም አንድ ወንድ ድራግ ዲለር ሆኖ ሱሩን አንዘርፎ ይመጣ ይሄ መጀመሪያ የምንሰጠው ካንደምን በማድረግ አይደለም ደምድን የለበስከው በማለት ሳይሆን በማቀፍ ማፍቀር ከዛ እግዚአብሔር ቃል ውስጣቸው በገባ ቁጥር የሚወጣ ነገር አለ ብዬ አምናለሁ ወይም ደግሞ አሁን ምንላቸው አለባበሶች ሁሉም ቦታ ላይ ተገባ አሁን ሱፍ ካለበሱም የሚባል አይነት ባንክ አይደለም ቸርች ውስጥ ብቻ ሳይሆን አሁን ለምሳሌ አንቺ የተወለድሽበት አካባቢ ድሬዳዋ ሄዶ ሽርጥ ለብሶ አንድ ሰው ሚሽነሪ ቢሆን ሹራብና ቲሸርቱን ሱፉን ገጥሞ መሄድ የለበትም መመሳሰሉ በራሱ እንደውም ለወንጌል ስራ ማቅለያ ሊሆን ይችላል አይደል አፋር ሄዶ እንደዛ ቢሆን ወይ ሐመር ሄዶ የእግዚአብሔርን ቃል ተቀበለች ጌታን የተቀበለች ሴት እንዴት ካለ ያለበሽም ብሎ መሟገት አይመስለኝም እንትና ይሁንሽ ባላንስ ያለበትም ይመስለኛል አይደል ፋሽን ብቻ ሳይሆን እንደዚህ ህይወትንም because ከልብስ ሰው ይበልጣል ራሱ ኢየሱስ ያስተምራል ከልብስ ሰው አይበልጥም ምን ያለው ማለት ነውና እንደዛ አይነት አንደርስታንዲንግ አለ ከዛ ደግሞ አንዳንዴ የሆነ what would Jesus do እግዚአብሔር ቢሆን ኢየሱስ ቢሆን ምንድነው የሚላት እቺ ሴት by the way ኢየሱስ እኮ የሁላችንን እድሜ ያልፎታል እስከ 30 ቲኔጅ ነበር ነው ያንግ ነበር ያንግ አደልት ነበር ቲኔጅ ነበር ኖሮ አሳይቷል አረ ስለዚህ አሁን እድሜዋ ስለሆነ ነው እኔ አልቀበልም አም ሶሪ ቱ ሴይ ዳት ገባሽ የገባበትን መንፈስ ነው የሚሆነው ስለዚህ ልጆቼ እንዴት እንዲያድጉ መንገድ ማሳይ እኔ ነኝ ጓደኞቻቸው ኢንፍሉዌንስ ሊያደርጓቸው ይችላሉ ግን ቤት ያለሁት እኔ ነኝ በቃ ማለት እንዳይደፍሩ እንደ ኤሊ ልጆች እንዳይሆኑ እኔ ባዶ ካህን ብሆን ምንድነው ጥቅሜ ትውልድ ማፈራ ከሆነ አካሄዳቸውን ሼፕ ማድረገው እኔ ነኝ ልጆቼ የሚገዙትን ልብስ I have to advise በዚህ እድሜያቸው ገባሽ እነሱ ብቻ አይደሉም ቲኔጅ የነበሩት ሐዋርያትም በሙሉ እኮ ነበሩ እኮ ቲኔጅ ነበሩ ገባሽ አይደል ስለዚህ እንዴት ነበሩ የሚለው ነው እኛ ህይወት ነው የተካፈልነው ከክርስቶስ ልጆቻችንን ህይወት ካካፈልን ያው ነው የሚወጣው what you get inside የከተልሽው ነው outside የሚመጣውና እንዳልኩሽ ነው አለባበስ ሎኬሽንን ማተር ያረጋል ኤሪያን ማለት በቃ ሞቃት ነው ቀዝቃዛ ነው ሲዝንን ያረጋል ባህልን ያረጋል ገባሽ እና ቀደም እንዳልሽው እንደ ሐመሮቹና ልጆቼ ሲያድጉ የት ነው ያደጉት አዲስ አበባ ነው ስለዚህ እንደ ሐመር ልልበስ ቢሉ ይሆናል እንደዛ መተው ቸርቢ ለብስ ይሆናል አይደለም ሶ ልጅን በልጅነቱ ጋር የሚያደርገው ቤተሰብ ነው የሚጠየቀው እሱ ነው እና what we are investing in our kids futureአቸውን ማተር የሚያደርገው የኛ ሁኔታ ነው እንደኔ ልበሱ ላላቸው ይችላል እንደ እድሜያቸው ሆኖ አስተላባባች እንደ ሰውነታቸው ሆኖ አግባብ ባለው ህይወት መምራት የኔ ድርሻ ነው አለመግዛትም እኮ የኔ ድርሻ ነው ስገዛላቸው እኮ ነው የሚለብሱት እውነት ነው አሁን አንቺ ሩፍ ውስጥ እስከኖሩ ድረስ ደሞም
እንደው ቤተሰብ ብቻ ሳይሆን እኛም ያደግነው እንዲህ ነው። ብቻ አንዳንድ ጊዜ ነው ጎረቤቶቻችንን የምንመጣበትን ቦታ እሱ ብቻ ሳይሆን በጣም ፍላሽ ነው። አንድ እህት በእኔ ኢንቲሚዴት እንድትሆን አያስፈልግም። ቸርች ስለሆነ ኢየሱስን ብቻ ነው ሰው አይቶ መሄድ ያለበት የሚለው እሱ ኮንሰፕት እንዳለ ነው። አት ሴም ታይም ደግሞ አሁን በጣም የገረመኝ ስለዚህ ካንቺ ጋር አወራለሁ ብዬ ሳስብ ምንን እንትን አደረኩኝ ስለ ፋብሪክ መጽሐፍ ቅዱስ ውስጥ የተጻፈ አይመስለኝም ነበር። ስለ ፋብሪክ the most አይደለም ምንና ምንን ዊቭ እንደምናረግ እንኳን በጣም የገረመኝ የተልባ እግርንና የውልን አንድ ላይ አትጠቀም ይላል እና ሳይንቲፊክሊ ራሱ እሱ ምን አይነት ዌቭ እንደሚፈጥር ምናምንና ግን 100% ኮተኖች ምናምን በጣም ነው የገረመኝ። እና እግዚአብሔር ውልና ሊነንን እንዳንቀላቀል ይከለክለናል። የሚከለክለን ዋናው ምክንያቱ ውል የራሱ ባህሪ ያለው ሊነን የራሱ ባህሪ ያለው። ስለዚህ ሁለቱ ሲቀላቀሉ ጠረን ይቀይራሉ። ለዛ አንድ ካህን እሱን ለብሶ ሊያገለግል ሲገባ ሽታ ይዞ ነው የሚወጣው። ለዛ አትቀላቅሉ ይላል የእግዚአብሔር ቃል እና አለመቀላቀልና አታዳቅሉ ይላል የእግዚአብሔር ቃል አይደል? የበንዘርና እንኳን በአንድ እርሻ ላይ ሁለት አይነት ዘርን አትዝራ ይላል እና እግዚአብሔር እንዳለን ብንኖር ኖሮ ምን ያህል ጤነኛ እንደምንሆን ስታስቢው በጣም ነው የሚገርመኝ። በጣም ነው የሚገርመኝ እንኳን ሳይንቲፊክሊ እነሱን መጠቀም ለካንሰር እንደሚያጋልጥ ለታይሮይድ እንደሚያጋልጥ ለምናምን እያለ ሳነበው በጣም ነው የሚገርመኝ። ማለት ዝም ብለ ሰደሊ አንዳንድ ጊዜ ብብታቸው የሚያብጥባቸው ሰዎች አሉ። ከሳያውቁት ውብ የተደረገው ልብስ እንደዛ ነው። አሁን ፖሊቪስ ነው በጣም የሚበዛው። ፖሊቪስ ሲበዛ ደግሞ እሱ ደግሞ ምን ያህል ደግሞ በሽታ እንደሚያመጣ አሁን በጣም ቺፕ ነገር በጣም ነው የሚወደው ሰው መግዛት እና ይብለ ለሰው ሲሰጥ እንኳን ተጠንቅቆ አንብቦ አይሰጥም። ለትልቅ ሰው ምን መስጠት እንዳለበት ለሚደላጅ ልጆች ምን ለህፃን ልጆች ምን መስጠት እንዳለበት አያውቅም። ዝም ብዬ ነው ስጦታ ብድግ አድርጌ ይዤ የሚሄደው። ሲመጣልኝ ማንበብ አለብኝ። በምንድን ነው ይሄ ነገር ቪስኮስ ነው ገባሽ ምንድነው እሱ የሚለው ነገር ማንበብ ያስ ፕላስቲክ ነው ምን አይነት ማቴሪያል ኮዝ ለልጁ ኢሚዲየት ነው በሽታ ምን ሰጠው ለአራስ ልጅ በተለይ ለዚህ ነው በኮተን በቃ ፋይን ሊነን ልጆች የሚጠቀለሉት ገባሽ እና በእውነት ለመጽሐፍ ቅዱስ ያለ ጥበብ የሞላበት ነገር በምድር የለም። ሁሉ የወጣው ከዛ ነው። መዳን ያለው እዛ ውስጥ ነው። በጣም ሊያምሽ የሚገቡ ነገሮች ምን እንደሆኑ ተናግሯል። ምን ከምን አትብሉ አሁን በሙሉ ተዳቅሎ እየበላን ነው እኮ ጀነት ምናምን ካንሰር ምናምን አታዳቅሉ ተብሎ ግን ተጽፏል። ከሱ ተቃራኒ ስንወጣ አይደል ብትታዘዝ እኮ የምድርን በረከት ትበላለህ። እሺ ባትልስ እርግማኑ ነው በቃ በሽታውን ነው እየበላን ያለ ነውና what we eat our fruits are በጣም የተዳቀለ ስንዴው የተዳቀለ አጃው የተዳቀለ ገብሱ የተዳቀለ ያ ምርጥ ዘር ተብሎ ዘርና ዘርና አዳቅለው ነው የሰጡንና how do we live የጌታ ምህረት ስለበዛልን ነው እንጂ ምን ኖረው እንደ እግዚአብሔር ቃል አይደለም ኖር አይደለም ቢሆን ኖሮ ሄልዝ አሁን አይ ቲንክ at least once a day መብላቱን መርጣለሁ እኔ። እነዚህ ሁሉ ነገር የተዳቀሉ ነው ምንም ንጹህ ነገር የለም። ላይክ እንትና ኢትዮጵያ ኦርጋኒክ እንትና ኦርጋኒክ ብዙ ነገሮች አሉ። ስለዚህ በቀን አንድ መብላቱን መርጠሻል ማለት ነው። ለልብስሽ ሳይሆን ከላይ ብቻ ሳይሆን ለውስጥ ታስገባል ነገር ሴሎች ሪጁቬኔት ያደርጋሉ። ካንሰር ቲሹ አይፈጠርብኝም ገባሽ? ሴልና ሴል ሲሞት ነው የራሱን እብጠት የሚፈጥረው ገባሽ? ስለዚህ በሽታ መከላከል አቅሜ ኃይለኛ ነው የሚሆነው። ኮሌስትሮል አያሳስበኝም፣ ደም ግፊት አያሳስበኝም፣ ስኳር አያሳስበኝም። ለምን አመጋገቤ ገባሽ? እነዚህ ነገሮች እነዚህ ቶክሲክ ነገሮች እየበላው ቁርስም እሱን ምሳም እሱን ራትም እሱን how I'm going to abuse my body ስታስቢ በጣም መጥፎ ነው። ስለዚህ እነሱ ካር ምናምን አቮይድ አድርጌ ግን በቀን አንዴ ብበላ የሚቀጥለው ቀን ብበላ ምን ሆናለሁ? ኢነርጂቲክ ሆናለሁ። ብሬን ፎግ አይዘኝም ገባሽ አይደል? ፕሮፐር ለምናምን የሚሄደው ነገር ፎከሱን አግኝቶ ወደዛ ይሄዳል። ከዳይጀሽን ይወጣል። በጣም ቢዚ ማድረግ አንጀትን ማጨናነቅ ተገቢ ነው ብዬ አላስብም። ከመብላትም ጋር ስለሚያያዝ ማለት ነው። መብላት ለምን መጽሐፍ ቅዱስ የሚያወራው ከላይ ብቻ ቢዩቲ አይ ቲንክ እነ ዳንኤል የበሉት እዚህ ይሻል አልበሉም። ከንጉስ ማዕድ አልበሉም። ከንጉስ መጠጥ አልጠጡም። ገባሽ? በጾም ነበሩ። በጣም እህል ትንንሽ ነገር ነበር ሲበሉ የነበሩት። ግን እነሱ ጎልተው ታዩ። ገባሽ? እኛ ስኬት ማዕድ ነው እየሄድን የምንለቃቅመው። ማዕዳችን የት ነው ያለው? በቃ ቁርጥ ቤት ነው እንትን ቤት ነው የተቀላቀለ መጠጥ እንትን በቃ እነሱን መሆን እንወዳለን። እንዴት እንደሆነ አላውቅም እኔ እንጃ። እኔ ጌታ ያው መጠጥም እኮ ሲጠቅስና ምሳሌ ላይ መጠጣት ጥጦ ወይን ጠጅ ይለና ከዛ ደግሞ ስጋንም የሚሰለቅጡ ይለዋል ከጎና አይደል? ሰድባቸዋል እዛው መጠጣት ብቻ ሳይሆን አጓጉል
መብላትም ሲያለቅጥ የእግዚአብሔር ቃል ሆዳሞች ይላቸው ሆዳሞች ነው በጣም ወደ ሆዳሞች ስናይ ስንት ሳልቃጭ አለ ምናየው አይደል በቃ ይዞ ቢላውን ሊሞቱ ነው የሚመስሉት የከተማው ሰው ነው የሚናደደው በዚህ ግን I'm sorry እግዚአብሔር ቃል ነው እውነቴን ነው የምልሽና በቅጥ በመጠን እኔ 1 ኪሎ ስጋ ብቻዬን ከምበላ ብዙ የሚበሉ መመገብ የሚገባቸው ሰዎች አሉና ለልከኝነት ያወራል እኮ መጽሐፍ ቅዱስ አይደል በመጠን ኑሩ እኔ እንደው ብዙ ጊዜ ቁርስ ሲበሉ ግን አልተጻፈም ሐዋርያቶች ተጽፏል አንበሻ ስለዚህ ምሳ ሲበሉ አይተሻል እራት በሉ ነው ሁሌ እራት ነው አይደል አሳውን ጠብሶ ቀኑ ሙሉ ደክሞ በኋላ ላይ እኮ አበላቸው መቼ እራት ሰዓት ነው አይደል ያበዛውም አይ ቲንክ ካስተማራቸው በኋላ ስለዚህ ቀኑ ሙሉ ሲበላ እኔ አላየውም በቁርስ ተቀመጡ አላየውም ምሳ ተቀመጡ ቢዚ ያረጋሻል እኮ እሱም ማሰብ ራሱ ቁርስ አልበላም ልክ እንደ ወንጀለኛ ተቆጥሪዋል በዚህ ብቻ አይኖርም ብሎ እንደውም በቃ በህል ብቻ አይኖርም ዳቦ ሲመጣለ ከልክሉ ብለሽ ዳቦን በመብላት ቢዚ አትሆኑ ስለዚህ ቢዩቲ ኢትስ ናት ኦንሊ ከላይ የምናደርገው ሳይሆን ከውስጥ መልከት ዌል ቢንግ እንደሆነ አይደል እና ሰልፍ ኬር እዛ ውስጥ እንዳለበት የእግዚአብሔር ቃል ይሄንን የሚናገረው ሰልፍ ኬር የሚባለው ነገር በደንብ ይሄ አሁን እኛ በዚህ ዘመን በምናውቀው ቋንቋ ባይጠቅሰው ግን በትክክል ውስጥ ብናስገባው ነገር እውነት ነው እንዴት ማተር እንደሚያደርግ እንትን ብሏልና አሁን ቅድም እንዳልኩሽ ደግሞ ስላለባበስ እግዚአብሔር ግድ የለውም የሚሉ ሰዎች አይ ቲንክ ዘካሪያ ላይ ተጽፏል እንዴት እጠቡ ይላቸዋል ልብሳቸው ማለት ልብሳቸውን እጠቡ እንደዚህ ነው ከዛ በሁለተኛው ቀን የእግዚአብሔር መንፈስ በሲና ተራራ ይመጣል በላቸው ተዘጋጁ ማለት እግዚአብሔር ቤት ስንመጣ ወይንም እግዚአብሔር ቤት ስንሆን ይሄ ኒት መሆን እደዝን ሀፍ ቦይፍሬንድሽ ጋር ስትሄጂ እንዴት ነሽ አይደለም እስቲ ሰርግ ቤት ስትሄጂ እንዴት ነው ሬዲ ሆነሽ አምረሽ ምን መጣው ፕራይም ሚኒስትሩ ጋር ነው የጠራኝ እንጂ ቢጠራኝ እንዴት ሆኜ እንደሚል አውቀዋል ስለዚህ ጌታ ቤት ተስተካከለሽ ጌታ ቤት ደግሞ ከሱጭም በውስጥም ተስተካከለሽ መሄድ መልካም ነው እንደዛ አይ ለማተር ያረጋል ማለት ነው እግዚአብሔር ፊት ማተር ያረጋም እግዚአብሔር ግድ የለውም ልብስ የሚሉ ሰዎች ብዙ ስለሚገጥሙኝ ነው ምንድነው እግዚአብሔር ከልብ ጋር ነው የልብ አምላክ ስለሆነ ነገር ግን እኔ አሁን ቸርች ስመጣ ዝንጥዬ ነው መጣጥ ፈልገው ምን ብዬ በቃ እኔ ዝግጅት ብዬ ምክንያቱም በቃ ሙሽራው ጋር እንደመጣ ነው የሚሰማኝ አባቴ ጋር እንደመጣ ዘበሻው በሳምንት በማገኛት 2 ቀን ውስጥ ቸርች መሄድ ለኔ ትልቅ ነገር ነው በቃ ማለት የግብዣ ስፍራ ቃሉን መበላበት መዘምርበት ወርሺፕ ማረግበት እጄን መዘረጋበት እና እንደው ስራ ደክሜ ሳልተጣጣብ ምናምን ሮጬ ልመጣችል ግን የዘውትር ስራዬ ሊሆን አይገባም ንጹህ ሆኜ እጄን ዘረጋ ሳመልክ ስንት ነገር አለ ሰው ነው ያልበናል ስለዚህ we have to be neat and beautiful why ምን የምንመጣው ሙሽራችን ጋር elegance so just because ደግሞ ሞደስቱ ነው ምናምን ሲባል ደግሞ እንደው ዝም ብላችሁ ኮተት ያለ ልብስ ብቻ ልበሱ ምናምን አይደለም እኮ አይደለ በዛ ውስጥ ኤሌጋንት መሆን ይቻላል ሞደስት መሆን ይቻላል እንደውም አንድ መሰረት የምትባል ሂማኒቴሪያን አለች በዚህ አጋጣሚ ልንገርሽ በሯ ላይ የቆሸሸ ሰው አታስገባ ሂዱ ትልና ሳሙና ሰጣቸውና ገላችሁን ታጠቡ ልብሳችሁን ጠቡና ንጹህ ሆናችሁ እነሱ አይመስሉ የሚቀጥለው ቀን ሲመጡ ገባሽ የድህነት ስፒሪት እንደዛ ነው የሚያረግሽ ቆሽሽ ወድብክ ምንድን ያደርግሻል እና መልሳቸው እንደገና ንጹህ ሲሆኑ አያችሁ ከዚህ ነው የሚጀምረው ትላቸዋለች ብሬን ዋሽ ታረጋቸው ፍሬሽነስ ይሰማሻል ገባሽ አይደል ይሄ መተጣጠብ ልብስሽን አጥበሽ በንጽህና መልበስ እኮ it's a blessing እና ለኔ it doesn't have to be fashion no በዲዛይነር የተሰራ ነው ግን በቃ አንድ ነገር እኔ ልብስ ኮምፎርታብል ታጥቦ ንጹህ ሆኖ መቅረብ ማለት እሱም በጣም ደስ ይለኛል ግን አሁን እንካወራን ደግሞ ምን አይነት ልብስ ክርስቲያን ባትለብስ ጥሩ ነው ከሴቶቹ ያው ወንዶችን የሚጠቀደናል ግን ሴት እምብርቷን የሚያሳይ ባትለብስ ክሮፕ ቶፕ የመቀመጫ ብሽሽት የሚባለው አይደል እሱን ባትለብስ ከኒዋ በላይ በጣም አጥሮ እንደዚህ ያላጭኗ እስኪታይ ድረስ ባትለብስ በተቻለ ይሄ ሳይድ በስታችን አለ አይደል ብዙ ጊዜ እንደዚህ ስለሚታይ እንትን እንለብስና ከዛ ሳይድ በስታችን ይታያል እንደዛ ኢቨንትስ መያዣ ለብሰንም ይወጣልና ምንድነው ጥቅሙ አሁን ኦፍ ሾልደር ነገሮች እኮ ልንለብስ እንችላለን ዲነር ላይ ምናምን ግን after all what are we looking for really
ማንን ነው ኢምፕረስ ማድረግ ማንን ነው ገባሽ? እና እንደውም አንድ ቸርች ነበርና ሰርግ ተደግሶ ሄድኩኝና ሂዱ ቀይሩና ነው አላቸው ሚዜዎቹ። አላጋባም ማለት ፓስተሩ። ኧረ እባክሽ የት ነበረ እንትን እዚህ ጌታ ሆይ ወብሸበሌ ሆቴል ታወቀ ቸርች ነው ስሙ ጠፋኝ ለጊዜው። እና አስወረዳቸው ፕሮፐር አለበሱማ። እዚህ ስንጥቅ ነው እዚህ ድረስ ከጭናቸው ድረስ ይሄ የወረደ ነው። አሁን እንግዲህ ቁጭ ብላችሁ የምትፈርዱ ምናምን ይሉ ይችላሉ። አይ ዶንት ሪሊ ኬር ሰርግ አይደል ወይ ይሉኛል። ገባሽ? እኛማ ባል እንፈልጋለን ሊሉ ይችላሉ። ግን እንዲህ አይደል። የእግዚአብሔር የሰራው ባል አላት ሴት፣ እግዚአብሔር የሰራችለት ሚስት አለችው ወንድ። ገባሽ? እኛ በአይናችን አትራክት ሆነ የምናመጣቸው ብዙ ነገሮች አሉና አግባብነት ስላልነበረው መልሷቸው ከዛ ተጠብቀው ከዛ ሌላ አስተካክለው ምናምን አድርገው ሻርፕ ጥለው መጡ። እንደዛ ተዳሩ። እንደዚህ አይነት ልብ ያለው ደግሞ መሪም ያስፈልጋል። አሁን ብዙ ጊዜ መድረክ ላይ ስለማይሰበክ ነው እንደዚህ ለኢሹ የምናነሳው። ለምን በየቤቱ እንዴት ነው በተለይ ይሄኛው ለክርስቲያን በእኛ ሶሳይቲ ለምን አሁን በኦርቶዶክስ እህቶችና ወንድሞች መሀል ሲሆን ውጪም ባይሆን ቤተ መቅደስ ውስጥ ግን እስከ ታች ውጪ ደግሞ እንደፈለጉ ሳይሆን የኛ እዚህም ውጪም ለምሳሌ አሁን እንትን ያሉ ነገር ምንድነው ሌጊንግስ አሁን ሌጊንግስ በጣም እንትን የሆነ መጥቷል። ይሄ የዮጋ ፓንትስ ምናምን ኖርማል ሆኖ ከዛ ግን በጣም እንትን ነው አይልበሱ ሳይሆን አንድ ክርስቲያን ሲያስተምር የሰማሁት በዚህ ነገር ላይ ሲዘጋጅ እኔ ባለማወቅ ብዙ ጊዜ እንትኖች እነዚህ ሌጊንግስ ብቻ ሳይሆን እነዚህ የዮጋ ፓንትስ ሆነው እነዚህ ሉለመን ምናምኖች ኮምፎርታብል ስለሆኑ ታረጋቸውና ግን it shows every part of your እንትን ለጂም ጥሩ ነው። ጂም ውስጥ ለመስራት ጂምም ቢሆን ማለት አሁን ዮጋ ፓንትስ አሁን the spirit of yoga ባልወደው ለዮጋ ተብሎ ነው ልብሱ የሚሰራው። ሶ ታይቱን ልለብስ ይችላል። ከላይ ግን ለቀቅ ያለ ቲሸርት ልለብስ ይችላል። ማለት እኔ እኮ በርኩ ቦታ ክርስቶስ ነው ይዤ የሚሄደው ጌታን ነው ማሳየው። ገባሽ አይደል? ስለዚህ እለት ነው መብሰል ብዬ አስባለሁ። ቸርች ላይ ዮጋ ፓንትስ ለብሰው ከዛ ክሮፕ ቶፕ አድርገው ጃኬቱን ደርበው የሚመጡ አሉ። ሙሉ ለሙሉ የሚታይ ማለት ነው። እና እንዳልኩሽ ነው ይሄ የህይወት ጉዳይ የመብሰል ጉዳይ ነውና ያለማወቅ ጉዳይ ነው። እና አለማወቅን ግን ዘውትር አለማወቅ ማድረግ ደግሞ ሌላ ልምምድ ነው። ምክንያቱም ባለምም እኮ አለማወቅ ከጠያቂነት አያድንም ይላሉ። እውነት ነው አይደል? እንደዛ እናደርገዋለን። ከዛ ደግሞ ሌላ አሁን ደግሞ የመጣ ነገር ትሬንድ ልበለው ምን አላውቅም እንጂ አሁን ለምሳሌ ይሄ ቤቢ ሻወር ላይ ምናምን ከተወሰነ ዓመት በኋላ just because you're pregnant it doesn't allow you to be naked. That's right. በጣም የተገለጡ የፕሬግናንት ፒክቸሮች ምናምን ማየት በጣም ልምዱ በክርስቲያኖች ላይ ነው አይቻቃለሁ። ያው እንደዛ ክርስቲያን ናቸው ሆዷን አይቻቃለሁ። እንደዛ ልጁ ይከዳኛል ብላ አስባ ነው አርጉዛል ነበረችም ብሎ አስባ ይሆን አይ ዶንት ኖ ብቻ ብዙ ሰዎች ናቸው ትሬንድ እኮ ብዙ ሊያስቡ ይችላል። ይኸውልሽ ትሬንድ ማለት ግሪን ላይት ነው ማለት አይደለም። አም ሶሪ ቱ ሴይ ዳት እና ትሬንድ ማለት ፍቃድ ተሰጠኝ እኔ አይ ካን ዱ ኤቭሪቲንግ ማለት አይደለም። ትሬንዱ ምን አመጣ ለምን መጣ ለመስዋዕትነት የመጣ ነው። እንደዛ አይነት ፒክቸር ኮዝ ልጆችን ለመስዋዕት ማቅረብ ነው። that's a baby shower ወይ ደግሞ ተብሎ የሚቀርበው እኮ it's a shower giving to the blood ገባሽ? እና ዝም ብለን ነው የምንሄደው አናጠና ማናስተውልም እምልሽ ለዚህ ነው። ካልቸር ዝም ብለን ነው ካለ ፊልተር በቃ እኮ ማን ነበረ ክርስቲያኖችን ኑና በቃ ተቀላቀሉና ኑሩ በሰላም እኔ አስታረቱ እኔንማ መልኮንም ያመለካችሁ ምናምን ብሎ ቀላቀላቸው። ገባሽ? እንደዛ ሆነ። አሁን በቃ እንትን ስታዘጋጅ እንትና ብለን ምጥትኛው ጋር እና አንዳንዴ ማለት አትሊስት ሽፍን ያለ ምናምን እኮ ልንለብስ እንችላለን። በቃ ቢያምር በእኛም ካልቸር የገንፎ ባህል አለ ምናምን ቀሚስ ለብሰን ገንፎ ልንበላ እንችላለን። ግን እንደው ስንጥቅ አርጎ ክብብ አርጎ ካላያችሁልኝ እንደው ሰው እኮ ካይን ይሰውርሽ ይባላል። አምጥቶ ለአይን ማጋለጥ ማለት እንደውም እኮ መጽሐፍ ቅዱስ ላይ ወንድ ልጅ ምን ወለድክ አትበል ይላል። አትጠይቅ ይላል ጾታን እንኳን አይደለም ብሉ ነው ፒንክ ነው ባራራ ጀንደር ሪቪልም ትክክል አይደለም ማለት ነው። ኦሬዲ ለመስዋዕት ለሚያዘጋጇቸው የኛዎችም ተከትለው መስዋዕት አዘጋጅ ሆኑ።
ሳይሽ ካልቸርን ዝም ብሎ መቀበል ወደ ቤተክርስቲያን ማምጣት ካለ ፊልተር ሁሉ አሁን ይሄ ነው በቃ አሁን ካልቸር ቅድም እንዳልነው አንዳንድ ሰዎች ካልቸር ለምሳሌ በእኛ ሀገር አፋር ድሬዳዋ ምናምን አለ እንጂ በውጭ ስኮትላንድ ብትሄጂ ቀሚስ የሚያደርግ ወንድ ነው ወይ ኢንዶኔዥያ ምናምን ግን that doesn't mean እኛ ሀገር በእኛ ሀገር ሴታፕ ብቻ ሳይሆን መጽሐፍ ቅዱስ ቃል ምን ይላል መመዘኛችን ስለዚህ ነገር ግን ምንድነው በተለይ ተሸሸገች አይደል እንደሚለው አይገርምሽ ተሸሸገች እኮ ነው የሚለው አይደል አደባባይ ወጣች አይልም እንደዛ ነው ምክንያቱም በቃ መንፈስ ቅዱስ ተሞላች እንደው ማለት እንደዛ እኮ ነው ማህፀኑ ጽንሱ በማህፀን ዘለለ እንደዛ ያንን ትሬንድ ነው የምንጠቀመው ወይስ የትኛውን ነው የራሳችንን ቆም ብለን ማሰብ ያስፈልገናል ተሸሽገን ስለ ልጆቻችን ስለምንወልደው ስለምናመጣው ትውልድ ጥበብና ማስተዋል ተሰጥቶን እንዴት እንደምናሳድግ ጌታ ፊት ነው ወይ ያለነውስ ሰው ፊት ነው ያለነው አሁን ሁሉ ነገር everyone has his own TV ማለት በቃ አንቺም ቲክቶክ ካለሽ እኔም የራሴ ቲቪ አለኝ አንቺም የራሴ ቲቪ አለሽ ሰው ሁሉ እንዲያይሽ ትፈልጊያለሽ የደረሽበትን የለበሽውን የበላሽውን የጠጣሽውን ምናምንና like sharing everything outside especially ልጆች especially በማህፀን ያለ ልጆች እኮ ፕሮቴክሽን የሚፈልግ ነው ገባሽ በቃ ለማንም አጋልጠሽ የማሰጪው ትውልድ ነው እግዚአብሔር የሰጠሽና እሱ ላይ ነው ወይ ፎከስሽ ነው ጌታ ነው ወይ ጌታ ነው የሰጠሽ ግን ጌታ መልሰሽ ለጌታ ነው ወይ የምትሰጪው ገባሽ አምጥተሽ ሳሙኤልን ለማን ነው የምትሰጪው አደራ ናቸው ስለሚል ሳሙኤልን ለማን ነው የምትሰጪው ልጅሽን ለማን ነው የምትሰጪው ገባሽ አይደልና ለማን ነው end of the day ጎላችን ምንድነው that's important ያለቀ ነው እኔ ካንቺ ጋር እንደዚህ ያወራው ምን ወር ደስ ይለኛል ግን የመጨረሻው ምንድነው ልጠቅሽ አሰብኩት ቻሌንጅ ምንድነው አሁን እንደ ክርስቲያን ዲዛይነር እግዚአብሔር እንደምታውቅ ሴት ግን ደግሞ ፕሮፌሽናል እንደሆነች ክሪኤቲቭ እንደሆነች ሴት because በአሁኑ ዘመን በቃ የሆነ ቻሌንጆቻችን እንደ ድሮ እንደ መጽሐፍ ቅዱስ ቻሌንጅ ብቻ አይደለም ኤኒሞር አይደለም ዲማኒክም ነው እንጂ እኔ ቆንጆ አሁን ለምሳሌ አንቺ ብዙ ጊዜ አሁንኛ አለን የጸሎት ህብረት አለንና ምን ሰራውን ስራ በጣም ነው የምንጸልየው በቃ ጌታ ወደኛ ጋር ገበያውን እንኳን ስራውን እንኳን ሲያመጣው በጣም በቃ በምጥ ነው የምንሰራው አንዳንዱ ደግሞ በመስዋዕት ነው የሚሰራው እሺ መስዋዕት ያለበት ቦታ እግሮች ሲፈጥሙና ያለ ምናየውና ምናስተውል ክርስቲያኑ ማያስተውል ገባሽ አይደልና ማለት ብርጭቆሽን እንኳን ስትቀጭ ጌታው ከየት ነው የምገዛው ብለሽ ብታማክሪው ምን አለ ስለ አንዲቷ ጸጉርሽ ግድ የሚለው ጌታ ቤትሽ ስለሚገባው ብርጭቆ ግድ ያለው እሱ ግድ ብሎታ አይደል እናትልበሱ ያለ ከዚህ ተሰራት ተቀላቅሉ ያለ እና ክርስቲያን እህቶች ብዙ ጊዜ እንደው ልብስ ሲገዙ ማስተዋልና ጥበብ ቢሞሉ ደስ ይለኛል ምክንያቱም በብዙ ኪዳን ነው ነገሮች ኢምፖርት የሚደረጉት በብዙ ኪዳን ነው ነገሮች የሚሸጡትና እናውቃለን እንተዋወቃለን እያፈረስን እየጣስን እየሄድን ያለ ነው እግዚአብሔር እያስቀጠለን ነው እንጂ እንደ ምድር ላይ ወይ ደግሞ እንደኛ አሁን እኮ ዘመናዊ ሆኗል ቢዝነስ ካርድ ይሰጡናል ቢሮ መተው ቴክስት ያደርጉልናል እንትና ነኝ ስማቸው መጥራት ስለማልፈልግ ነው እንዲ ያድግልሽ ከፈለክ ደውይልኝ በእንትን ለእንትና ሰርቼላታለሁ ብለው ይልኩልሻል ኦኬ በጌታ በኢየሱስ ስም ገሰጽኩ ብለሽ ደግሞ አንቺ ትመልሻለሽ ወጋው ብለሽ እና በእንደዚህ አይነት ዓለም ውስጥ ነው ያለነውና በቃ መባከን ባይሆን ገንዘቤ ባይሰለብ ደስ ይለኛልና ከዛም ያ ነገር ደግሞ ይዞት የሚመጣው ስፒሪት ቤትሽ ውስጥ ኤነርጂ ለሰን አንድ እህት ልታገባ ኡጋንዳዊ ናት የመሰከረችልኝና በቃ ልብሷ ኦንላይን አየችውና በጣም ወደደችው ከዛ እህቷ ዲዛይነር ናት እህቷ እንድትሰራላት አልፈቀደችም ሶ ሄዳ አዛኛው ልብሱን አመጣችው ከዛ ለበሰችው ምናምንና they are very very rich እና ሁለት ሰርግ ነበር አንዱ ግሪክ ቢች ላይና አንዱ እዛ ነበርና ከዛ ልብሱ መጣ ቤት ውስጥ ተሰቀለ ምናምን ነገርና she wears it ለብሳ ማታ ላይ ሙሉ ሰውነቷ ቆሰለ ይሄ ሊትራሊ ያጋጠማትን ነገር ስትመሰክርልኝ ከዛ ምግቡ መስሏት ታከመች ምናምንና አለርጂ ሆናል ብላ ማለት በቃ ከዛ ልብሱ ተሰቀለ ከዛ I became a very addicted አለች ለነዛ ዲዛይነሮች ደንበኛ ሆንኩኛለች በቋሚነት አለች በቃ everything አለች እና I start going በቃ out of nowhere በቃ friendship build አደረግን አለችና ከዛ ፎቶ ተነሽልኝ አሉኝ አለች ያ ፎቶን ስነሳለች small signs and wonders ያረጋሉ አለች ግድግዳቸው ላይ
that I noticed አለችና ቤት መጥቼ እስቲ በዚህ ጉዳይ ላይ ጸልዩልኝ እየተናገርኳችና ልሰራው ፈልጌ ነው እና ልጅ አልወለድኩም ማለት the barrier start from there ገባሽ ከዛ ነው ሲጸለይ ጌታ ገልጦት ልብሱ ከቁም ሳጥን ውስጥ ወጥቶ የተቃጠለ the day one ማለት ነው እና ጌት ነው የምንገዛው ልብሳችንን ገባሽ ከማን ጋር ነው የምናመጣው ልብሳችንን እና እውሮች አይደለንም አይን ተሰጥቶናል ብንጸልይ ጌታ ደግሞ ይጠቁመናልና ብንጸልይና ክርስቲያን የሆኑ ሰዎች ክርስቲያን የሆኑ በማስተዋል ብናደርገው ማአት ክሬቲቭ የሆኑ ሶሳይቲያችን እኔ ክርስቲያን የለኝም ደንበኛ ባይዘው እኔ ጴንጤ ደንበኛ የለኝም እኔ በጣም ብዙ አህዛቦች ናቸው ደንበኞቼ ጸልያለሁ ልብሳቸው ላይ በቃ ጌታን እንዲያገኙ በቃ ጌታ በተዳራቸው ጣልቃ እንዲገባ ሰላም እንዲሆኑ በጣም ነው የማልደው እየነካው ስወጣ ስገባ እየነካው እና ብዙዎቹ ተመልሰው መተው ምስክርነት የሰጡኛሉ ጊፍት ሰጣቸዋለሁ የቤት ዕቃ ሰጣቸዋለሁ የቤት ዕቃቸው ላይ ጽልይ ያርጌ ጌታው ይሄን ባዩ ቁጥር አንተን ይመልከቱ በቃ በጸሎት ነው ሰላም በቃ አዎ እና ቋሚ ደንበኛ የሚሆኑ አሉ ከዛ በኋላ ደግሞ ጌታን አግኝተው መተው ይመሰክሩ አሉ እኔ ለኔ ስራዬ ወንጌል ነው በቃ ሌላ ነገር የለኝም ሁላችን በተሰማራንበት ነገር እኔ ቃል ማካፈልበት ምናምን ነውና እኔ ደንበኛ የለኝም አይገርም የለኝም እኔኮ በቃ ሜቢ በጣም ሰፖርት ሲስተምሽ ነበር አይደለም የኔ ሰፖርት ሲስተም ክርስቶስ ኢየሱስ ብቻ እያፋጨ በፉጨት እየጠራ የሚያመጣልኝ ደግሞ እሱ ነውና ሲሰራም ደግሞ እንዳልኩሽ ነው በቃ መጥቶ አይደለም መዝሙር ነው የሚሰሙት በጌታ ፍቃድ ቢሆን ነው ዲዛይን ስናደርግ ይሄ እንደዚህ ቢሆን ነው በቃ ኢየሱስን በቃ አልኩሽ የኔ ኦፖርቹኒቲውን ተጠቅመሽ ማለት ነው በቃ እና ማንንም ሰው ያውቃል እንዳውም ስጦታ ሲሰጡኝ የምትወጁ ጌታ ብለው ነው የሚሰጡኝ የምትወጁ ጌታ እንዲያርግልሽ የምትወጁ ጌታ ልጆችሽን ያሳድግልሽ በቃ ኢየሱስ የምትዩ እንዲያርግልሽ ከነሱ ስጦታ ይሰጣኝ እና ደስ ይለኛል ምክንያቱም እኔ ልሰራ የተቀመጥኩት ክርስቶስን ነው ሌላው ማጥኛው ነው ስለዚህ አሁን ስናጠቃልለው እንደው ይሄ ኃጢአት ነው እንደዚህ ተጽፏል ተጻፈም ሳይሆን ሰው በቃ ለአይምሮ የሚመች ነው ነው አይደለም ሮሜ ላይ በቃ ሰውነታችሁን ቅዱስና ያው መስዋዕት አድርጋችሁ አቅርቡት እሱም የሚመቸው ላይምሮ የሚመች አገልግሎትና ላይምሮ እንመቻል ኤኒቲንግ ስንለብስ ብቻ ሳይሆን ምንም ነገር ስናርባው እኮ ምግብ እንኳን ካሰናከለ ወንድም ተው ይላል በቃ ተው አለና ይሄ የመጨረሻው ኮንክሉዥን እሱ ይመስለኛል አይ ቲንክ ለብዙ ነገር ለልብስ ብቻ ሳይሆን ለምንም ነገር በመጠን መኖር ከዛ ደግሞ በቃ ይሄ ላይምሮ ለሰዎችም የማይመች ለኛም የማይመች ለእግዚአብሔር የማይመች ነገር ከሆነ ለወንድም የሚያሰናክለው ለእህትህ የሚያሰናክለው ነገር ከሆነ በቃ ይሄ ክርስትና ይሄ ነው አይደል ኢየሱስ ቢሆን ብዙ ነገር ቶልን እንደመጣ እኛም ወደሱ ብዙ ነገር ተሰነው መከተል ያለብን ብዬ አስባለሁ ዛሬ እግዚአብሔር ብዙ ተባክልኝ በጣም ነው አመሰግንሽ ስለመጣሽልኝ በዚህ ፕሮሰስ እኔ ራሴ ብዙ ተምሬያለሁ አሁን አንቺ ሳወራሽ ደግሞ እኔም ከእናንተ ጋር እየተማርኩት ያለሁት ነገር አለ አንዳንዱ ነገር ልንሰጥ ብቻ ሳይሆን ልንቀበል ስለሆነ ማገናኘው ሁሉ ተሰጥቶናል እኮ አይዛ ነገር ሁሉ አልተፈቀደልንም ወይም አይጠቅመንም ነው የሚለው አይደል አይጠቅመንም ደግሞ ግን ከሁሉ ደግሞ የተረከብነው አንድ ክርስቶስን ነው ማለት በቃ ያቺ ሴት ሄዶ ሲያያት እንደው በጣም ደስ የሚለኝ ነገር አለ ሊጎበኛ ሲሄድ እንስራውን ተደብቃ የምትሄደው ሚስጥር ያላ ስትሄድ እነዛ ደቀ መዛሙርቶች 3 ይበቃሉ እኮ ምሳ ለመግዛት ለ12 ሰው እንዴት 12 ሰው ይሄዳል 3 አይበቁም ሂዱ አላቸው ለምን ሊያጨቁት እሷን ይነግራት ሚስጥሩን ሊገልጥላት አባሽ አይታወቅማ ገና ስላልበሰሉ ሄደው ምን እንደሚሉ ያባጭ እንትን ስለነበር ሊሉ ይችላሉ ጌታ ጨዋ ስለሆነ ብቻውን ምክር አድርጎ ነግሮ 5ቱን እንስራ አስጥሎ 6ኛውን አሰብሮ 7ኛ ንጹህ ሰጣት ገባሽ ስለዚህ ጌታ እንደዛ ነው የሚያረግልን በሁሉ ነገራችን ላይ ህይወት ነው የሚያካፍለው እኔና አንቺ ህይወት ነው የተከፋፈለን ሌላ ነገር ነው የበዛ ስላለን የሚፈስ ስላለንና ጌታ ጨዋ አምላክ ነው አሜን ተጠብቃል ይጋርዳል በሱ መጠን ያኖራል ነገር ግን አለሽ ምናልባት ነው ያነካካሁት ለወጣቶች ለሲንግሎች ዛሬ እንደውም አንድ ኢንተርቪው ነበረኝ ባይ ዘ ዌይ ሴኩላር ቲቪ ነውና 17 አመትሽ ቢሆን አለ ተመልሰሽ ምንድን ነበር የምትመኚው የቆጨሽ ነገር ሲለኝ በ17 አመት ይሄ ቢገባኝ ኖሮ አልኩት ይሄ ክርስቶስን ባቀው ኖሮ ይሄንን ብረዳ ኖሮ ስለዚህ ለወጣቶች
ይሄንን ክርስቶስ መኖር there is no chance ከብዙ መባከን ከብዙ መባዘን ከብዙ ድካም ከብዙ በጣም ከብዙ ያተርፋል ጌታ አሜን ለምን ልበሱ ተብሎ ደግሞ የተፈቀደልንም አለ አትልበሱ ብቻ ሳይሆን ልበሱ ደግሞ የጽድቅን ልበሱ አይደል ትዕግስትን ልበሱ ፍቅርን ልበሱ ተብሎ ተጽፎልናል እውነት ነው አይደል ስለዚህ እሱን መልበስ ለብሶ መኖር አሜን ኢየሱስን ከውስጥ ማሳየት መቻል አሜን የእውነት አሜን You're welcome. Thank you very much.